ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ የካቲት 24 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔያት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም የትግራይ ህዝብ ዳግም ጦርነትና ውድመት አይገባም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ ምርጫ ቦርድ የመራጮች ምዝገባ የቴክኖሎጂ አጠቃቀምን ባገናዘበ መልኩ በሶስት ዋና ዋና አማራጮች ይከናወናል ሲል ማስታወቁን፣ በግጭት የተጎዱ ዜጎችን መልሶ ለማቋቋም የሚሰሩ ስራዎች በትኩረት ሊከናወኑ ይገባል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ማሳሰቡን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። የትግራይ ህዝብ ዳግም ጦርነትና ውድመት አይገባውም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የህወሓት ኃይል ወደ መሬት መውረድ በማይችል ደረጃ አስተሳሰብ የታሰረ ድርጅት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ዙሪያ ከኢትዮጵያ ዜና አገልግሎት ኢዜአ ጋር በትግረኛ ቋንቋ ባደረጉት ቃለ መጠይቅ ወቅት ነው ይህንን ያሉት። ዛሬ ምሽት 2 ሰዓት ተኩል በመገናኛ ብዙሃን እንደሚሰራጭ በተገለጸውና ማስታወቂያው በተለቀቀው ቃለ መጠይቅ የትግራይ ህዝብ ሰላምና ልማት ይገባዋል፣ ሰላምና ልማትን ይፈልጋል፣ ለሰላምና ልማት ታግሏል በሚል ጠቅላይ ሚኒስትር አብይ ሲናገሩ ተደምጠዋል። የህወሓት ቡድን የትግራይን ህዝብ ወደ ዳግም ጦርነት ለመክተት እየሰራ ነው የሚል ሀሳብ የተነሳላቸው ጠቅላይ ሚኒስትር አብይ የትግራይ ህዝብ ዳግም ጦርነትና ውድመት አይገባውም የሚል ጽኑ እምነት አለኝ ብለዋል። ብቻውን የቀረው የህወሓት ቡድን እንደ እብድ ውሻ ከትግራይ ወጣት፣ ከትግራይ የጸጥታ አካላት፣ ከትግራይ ምሁራን፣ ከትግራይ ዲያስፖራ እንዲሁም ከሁሉም የትግራይ ህዝብ ጋር መቃቃር ውስጥ ገብቷል በማለትም አብራርተዋል። ኤርትራን በሚመለከት ባነሱት ሀሳብ ደግሞ ከ30 ዓመት በፊት ሻዕቢያ ኤርትራን ሲይዝ በኤርትራ 30 ፋብሪካዎች ነበሩ፣ አሁን ሁሉም ወድመዋል፣ አገልግሎት አይሰጥም ሲሉም ገልጸዋል። ጠቅላይ ሚኒስትሩ አክለውም ሻዕቢያ ስልጣን ሲይዝ በሀገሪቱ አስመራ ዩኒቨርሲቲ የሚባል ነበር ያሉ ሲሆን አሁን እሱም ተዘግቷል ሲሉ ገልጸዋል። የህወሓት ቡድን በትግራይ ክልል ባሳለፍነው ሳምንት በተለያዩ አካባቢዎች የግዳጅ ሰልፍ ማካሄዱን ስምረት ፓርቲ ገልጾ የነበረ ሲሆን ሰልፉም ለጦርነት መቀሳቀሻነት የሚውል እንደሆነ መገለጹ አይዘነጋም። በተጨማሪም ከህወሓት ቡድን ጋር ጽምዶ የተባለ ጥምረት ፈጥሯል የተባለው የኤርትራ መንግስት በኃይል ወሮ ከያዘው የኢትዮጵያ ግዛት ለቆ እንዲወጣ የኢትዮጵያ ውጭ ጉዳይ ሚኒስቴር የጠየቀ ከሳምንታት በፊት ነበር። እንዲሁም ሻዕቢያ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን እንደሚደግፍ በኢትዮጵያ መንግስት በኩል በተደጋጋሚ ሲገለጽ ይሰማል። ምርጫ ቦርድ የመራጮች ምዝገባ የቴክኖሎጂ አጠቃቀምን ባገናዘበ መልኩ በሶስት ዋና ዋና አማራጮች ይከናወናል ሲል አስታወቀ። ለ7ኛው ጠቅላላ ምርጫ የሚከናወነው የመራጮች ምዝገባ የቴክኖሎጂ አጠቃቀምን ባገናዘበ መልኩ በሶስት ዋና ዋና አማራጮች እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የመጀመሪያው አማራጭ መራጮች በተለመደው አሰራር በአካል በምርጫ ጣቢያ በመገኘት ምዝገባ የሚያከናውኑበት መደበኛ ሂደት መሆኑንም ቦርዱ ጠቁሟል። ከዚህ በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ሂደቱን ይበልጥ ቀልጣፋ ለማድረግ ምርጫ የተሰኘ አዲስ የሞባይል መተግበሪያ በቅርቡ ተደራሽ እንደሚያደርግ ይፋ አድርጓል። መራጮችም ይህንን መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር በማውረድ ባሉበት ሆነው ራሳቸውን መመዝገብ የሚችሉ ሲሆን ለዚሁ አገልግሎት የተዘጋጀውን የዌብ አማራጭ ሊንክም በቦርዱ ድረገጽ ላይ ማግኘት ይቻላል ብሏል። ሶስተኛው አማራጭ ደግሞ በምርጫ ጣቢያዎች በሚገኙ የምርጫ አስፈጻሚዎች እገዛ በታብሌት የሚከናወን የዲጂታል ምዝገባ ሂደት መሆኑ ተገልጿል። በምርጫ ጣቢያም ሆነ በግል ስልክ የሚከናወኑት የዲጂታል ምዝገባ አማራጮች ተፈጻሚ የሚሆኑት ቦርዱ የኢንተርኔት ተደራሽነትን መሰረት በማድረግ ይፋ በሚያደርጋቸው የተወሰኑ አካባቢዎች ላይ ብቻ መሆኑ ታውቋል። በቦርዱ የጊዜ ሰሌዳ መሰረት የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም ይጀምራል። የመራጮች ምዝገባ ቦርድ ባወጣው የጊዜ ሰሌዳ መሰረት ቅዳሜና እሁድን ጨምሮ በፌዴራል መንግስት ህጎች የተደነገጉ የህዝብ በዓላትን ሳይጨምር በመደበኛ የመንግስት የስራ መግቢያና መውጫ ሰዓት መሰረት ይከናወናል። በግጭት የተጎዱ ዜጎችን መልሶ ለማቋቋም የሚሰሩ ስራዎች በትኩረት ሊከናወኑ ይገባል ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አሳሰበ። የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዶክተር ኤርጎጌ ተስፋዬ
በግጭት የተጎዱ ዜጎችን መልሰው የመጠገን የማቋቋምና የማልማት ስራዎች ስኬታማ እንዲሆኑ በትኩረት መስራት እንደሚገባ አሳስበዋል። ዶክተር ኤርጎጌ ተስፋዬ ማሳሰቢያውን የሰጡት በግጭት የተጎዱ አካባቢዎችን የመልሶ ማልማትና ማቋቋም ፕሮጀክት አተገባበር ግምገማ እንዲሁም በቀጣይ አቅጣጫዎች ላይ በሚመክር መድረክ ላይ ነው። ሚኒስትሯ ፕሮጀክቱ በግጭት የተጎዱ ዜጎችን ወደ መደበኛ ሕይወት ለመመለስ ያለመ መሆኑን ገልጸው መንግስት በተለያዩ ምክንያቶች ተጎጂ የሆኑ ዜጎች እኩል የልማት ተጠቃሚ እንዲሆኑ በትኩረት እየተሰራ መሆኑን አስረድተዋል። ሚኒስትሯ አክለውም ጾታን መሰረት ያደረገ ጥቃትን ለመከላከልና ምላሽ ለመስጠት ሙሉ በሙሉ በኢትዮጵያ ተነድፎ እየተተገበረ ያለው የፕሮጀክቱ ንዑስ ክፍል 2 ተግባራዊ እየተደረገ መሆኑን ጠቁመው የሴቶችን ጥቃት ትርጉም ባለው መልኩ ማስቆም ዋነኛው ግብ መሆኑን ተናግረዋል። እቅዱ ስኬታማ እንዲሆንም በቁርጠኝነት በቅንጅትና በፍጥነት መስራት እንደሚገባ ያሳሰቡት ሚኒስትሯ በአሁኑ ወቅትም በፕሮጀክቱ እየተከናወኑ ያሉ አበይት ተግባራትን ዘርዝረዋል። በዚህ መሰረት በ5 ክልሎች ውስጥ የአንድ ማዕከል አገልግሎትና የ49 የመጠለያና የማገገሚያ ቦታዎች ግንባታ እየተከናወነ ይገኛል ብለዋል። ለ5000 ተጎጂ ዜጎች የዘላቂ ኑሮ ማሻሻያ የገንዘብ ድጋፍ እንደተደረገና የ245 የመንደር ቁጠባና ብድር ማህበራትን የማጠናከር ስራ እንደተከናወነም ገልጸዋል። ርህራሄ የተሞላበትና ተጠቃሚዎችን ማዕከል ያደረገ እንክብካቤ እንዲሰጥም ከ3000 በላይ ድጋፍ ሰጪ ባለሙያዎች ስልጠና እየወሰዱ ይገኛሉ ነው ያሉት። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ በቀጣዮቹ 10 ቀናት ጠንከር ያለ ዝናብ እንደሚጥል የብሔራዊ ሜቴሮሎጂ ኢንስቲትዩት ማስታወቁን፣ የአማራ ክልል ፍትህ ቢሮ በወንጀል የተገኘ ንብረትን ለማስመለስ ከባለድርሻ አካላት ጋር ስምምነት መፈራረሙ መገለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። በቀጣዮቹ 10 ቀናት ጠንከር ያለ ዝናብ እንደሚጥል የብሔራዊ ሜቴሮሎጂ ኢንስቲትዩት አስታወቀ። በቀጣዮቹ 10 ቀናት በኢትዮጵያ የበልግ ሰብል አብቃይ አካባቢዎች የዝናብ መጠንና ስርጭት በከፍተኛ ሁኔታ እየተስፋፋና እየተጠናከረ እንደሚሄድ የኢትዮጵያ ሜቴሮሎጂ ኢንስቲትዩት አስታውቋል። በኢንስቲትዩቱ የሜቴሮሎጂ ትንበያ ምክር አገልግሎትና ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምኖ ተሾመ ለዝናብ መፈጠር ምቹ የሆኑ የሜቴሮሎጂ ገጽታዎች ይበልጥ የተጠናከሩ መሆናቸውን የትንበያ መረጃዎች ያመለክታሉ ሲሉ ለኢዜአ ገልጸዋል። የዝናብ ስርጭቱ የሚሸፍናቸው ደቡብና ደቡብ ምስራቅ ኢትዮጵያ የስምጥ ሸለቆና አጎራባች አካባቢዎች፣ የመካከለኛውና የደቡብ ምዕራብ የሀገሪቱ ክፍሎች፣ ምስራቅና ሰሜን ምስራቅ አካባቢዎች መሆናቸውን ገልጸዋል። በእነዚህ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ የሚጠበቅ ሲሆን በአብዛኛዎቹ ስፍራዎች የዝናብ መጠኑ መደበኛና ከመደበኛ በላይ እንደሚሆን ገልጸው አልፎ አልፎም ከባድ ዝናብ ሊኖር እንደሚችል ተናግረዋል። በበልግ የሚጥለው ዝናብ በሚቀጥሉት 10 ቀናት የገጸ ምድር ውሃ መጠንን በተለያዩ ተፋሰሶች ላይ እንደሚጨምርም ገልጸዋል። በዚህም ኦሞ፣ ጊቤ፣ ስምጥ ሸለቆ፣ የላይኛውና መካከለኛው አዋሽ፣ መካከለኛና ታችኛው አባይ፣ ገናሌ ዳዋና ዋቤ ሸበሌ ተፋሰሶች የውሃ መጠናቸው እንደሚጨምር አስታውቀዋል። በጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና ምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ33 እስከ 37.2 ዲግሪ ሴልሺየስ ሊደርስ እንደሚችል ተጠቁሟል። የአማራ ክልል ፍትህ ቢሮ በወንጀል የተገኘ ንብረትን ለማስመለስ ከባለድርሻ አካላት ጋር ስምምነት መፈራረሙ ተገለጸ። የአማራ ክልል በወንጀል የተገኘና ምንጩ ያልታወቀ ንብረትን ለማስመለስ በቅንጅትና በትብብር ለመስራት የሚያስችል ስምምነት ከክልል እና ከፌዴራል የመንግስት ተቋማት ጋር መፈራረሙን የክልሉ ፍትህ ቢሮ አስታውቋል። ፍትህ ቢሮና በክልሉ ከሚገኙ የፌዴራል ባለድርሻ የመንግስት ተቋማት ጋር በወንጀል የተገኘና ምንጩ ያልታወቀ የንብረት ማስመለስ ስራዎችን በቅንጅትና በትብብር ለመስራት የሚያስችል ውይይት በባህር ዳር ከተማ አካሂደዋል። የቢሮ ኃላፊ ብርሃኑ ጎሽም በወቅቱ እንደገለጹት ኢኮኖሚ ነክ ወንጀሎች እንደ ሀገርና እንደ ክልል እየተበራከቱ መምጣታቸው ኢኮኖሚው ላይ ከፍተኛ ጉዳት እያስከተሉ ነው ብለዋል። በርካታ ሰዎች ከገቢያቸው ጋር ያልተመጣጠነ የንብረት ባለቤት እየሆኑ ያሉት ኃላፊው ይህንን ችግር ለመፍታት በወንጀል የተገኘና ምንጩ ያልታወቀ ንብረት በማስመለስ የክልሉን ኢኮኖሚያዊ ጥቅም ማስጠበቅ ይገባል ብለዋል። እነዚህን ችግሮች ለመከላከል ለመቆጣጠርና ለማስመለስ የሚያስችል አዋጅ ቁጥር 1364/2017 ወጥቶ ስራ ላይ መዋሉን ተናግረዋል። በዚህ አዋጅ መሰረት ከንብረት ማስመለስ ጋር የተያዙ ስራዎችን የፍትህ ሚኒስቴርና በክልሎች ደግሞ የክልል ፍትህ ቢሮዎች በቅንጅት መስራት እንዳለባቸው በአዋጁ ላይ በግልጽ መቀመጡን አንስተዋል። ይህ ወንጀል ስውርና ተሻጋሪ በመሆኑ ከባለ ድርሻ የፌዴራልና የክልል ተቋማት ጋር ወንጀሉን በጋራ ለመከላከል ስምምነቱ አስፈላጊና ወሳኝ ነው ብለዋል። እንደ ኃላፊው ገለጻ ስምምነቱ በህገወጥ መንገድ የተገኘ ንብረትን ማስመለስ የሚያስችል ጠንካራ ቅንጅታዊ አሰራር ለመፍጠር የመንግስትንና የህዝብን ንብረት ከምዝበራ ለማዳንና ተጠያቂነትን ለማስፈን ያስችላል።
በደቡብ ሱዳን በታጣቂዎች በተፈጸመ ድንገተኛ ጥቃት ከ160 በላይ ሰዎች መገደላቸው ተነገረ። በደቡብ ሱዳን ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት በሰሜናዊ የአገሪቱ ክፍል የመንግስት ኃላፊዎችን ጨምሮ ቢያንስ 169 ሰዎች መገደላቸውን የአገሪቱ ባለስልጣናት ተናግረዋል። ጥቃቱ የተፈጸመው ሩዌንግ ተብሎ በሚጠራው ግዛት መሆኑን የግዛቲቱ ቃል አቀባይ ተናግረው የጥቃት ፈጻሚዎቹ ከጎረቤት ዩኒቲ ግዛት የመጡና ከተቃዋሚው የሱዳን ነጻነት ጦር ጋር ግንኙነት ያላቸው ወጣቶች ሊሆኑ ይችላሉ ብለዋል። የሱዳን የነጻነት ጦር ግን የአገሪቱ ግዛቶች ግጭቶችን ከፖለቲካ ጋር እያነካኩ ነው በሚል የቀረበበትን ክስ አስተባብሏል። የካቲት 22 2018 ዓ.ም አመሻሽ ላይ ተፈጸመ በተባለው ድንገተኛ ጥቃት የአካባቢው የመንግስት ታጣቂዎች ምላሽ ቢሰጡም ጥቃቱን መመከት እንዳልቻሉ ተገልጿል። ቃል አቀባዩ ከሟቾቹ መካከል 79 የሚሆኑት የመንግስት ታጣቂዎች እንደሆኑና ቀሪዎቹ 90 ሟቾች ደግሞ ህጻናት፣ አዛውንቶችና ሴቶች መሆናቸውን ተናግረዋል። 15 የቆሰሉ ሰዎችም ለሕክምና ወደ አብዬ ግዛት መወሰዳቸው ቃል አቀባዩ አክለዋል። በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ወኪል ጥቃቱን ተከትሎ 1000 የሚደርሱ ሰዎች ከለላ ፍለጋ ወደ ጣቢያቸው መሄዳቸውን ገልጿል። በደቡብ ሱዳን የመንግስታቱ ድርጅት ወኪል አኒታ ኪኪ ግቢሆ ጥቃት የደረሰባቸውን የማህበረሰብ ክፍሎች ለመከላከልና መልሶ ለማቋቋም ከደቡብ ሱዳን መንግስት ጋር እየሰሩ መሆናቸውን ገልጾ ሁሉም አካላት ወዲያውኑ ግጭት እንዲያቆሙና ወደ ንግግር እንዲመጡ ጥሪ አቅርበዋል። በተፈጠረው የጸጥታ ስጋትና በደረሰው ከፍተኛ ጥቃት ሳቢያ ሟቾች በጅምላ መቀበራቸውም ተሰምቷል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ የሟቾች ቁጥር 800 ሲደርስ ጦርነቱ በቀጠናው ሀገራት እየተስፋፋ በመሆኑ ከፍተኛ ስጋት ማስከተሉ ተዘገበ። እስራኤል በሊባኖስ መጠነ ሰፊ ጥቃት ስትከፍት ኢራንም በአሜሪካ ወታደራዊ መሰረቶች ላይ በባህረ ሰላጤው ሀገራት ላይ ሚሳኤልና ድሮን እያስወነጨፈች ነው። የኢራን ወታደራዊ መሪ በአሜሪካና እስራኤል ላይ የሲኦል በሮች ይከፈታሉ ሲሉም ዝተዋል። ዝርዝሩን ቴዎድሮስ አይቺ እንደሚከተል ያቀርበዋል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ የሟቾች ቁጥር 800 ሲደርስ ጦርነቱ በቀጠናው ሀገራት እየተስፋፋ በመሆኑ ከፍተኛ ስጋት ማስከተሉ ተዘገበም። አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን ሀገራት እያካለለ ሲሆን በኢራን የሟቾች ቁጥር 800 መድረሱን ቀይ ጨረቃ አስታውቋል። ዛሬ ማክሰኞ የካቲት 4 ቀን 2018 ዓ.ም ከማለዳ ጀምሮ እስራኤል በቴህራንና በቤሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃት እየፈጸመች መሆኑ ሲገለጽ የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት መድረሱን ዘግበዋል። በዜና ላፍታ የመረጃ ጥንቅራችን የሳውዲ መከላከያ ሚኒስትር በሪያድ በሚገኘው የአሜሪካ ኤምባሲ ላይ በሁለት ድሮኖች ጥቃት እንደተፈጸመበትና በኩዌት የሚገኘው የአሜሪካ ኤምባሲ ደግሞ በቀጠናው የተፈጠረውን ውጥረት ለመቀነስ መደበኛና አስቸኳይ የሆኑ የቆንስላ ቀጠሮችን በሙሉ ሰርዘናል በማለት ኤምባሲው በኤክስ ገጹ ላይ ባሰፈረው መልእክት ማስታወቁን መዘገባችን ይታወሳል። አሁን ከጥቂት ሰዓታት በፊት ደግሞ ኢራን በኦማን የንግድ ወደብ ላይ በፈጸመችው የድሮን ጥቃት አንድ የነዳጅ ማጠራቀሚያ ጋን ኢላማ መደረጉን የሀገሪቱ መንግስት የዜና ወኪል ዘግቧል። በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያ በኢራን ጥቃት በመመታቱ የተወሰነ ክፍሉ መጎዳቱን ተከትሎ ስራ አቋርጦ እንደነበር የተገለጸ ሲሆን የሳውዲ አረቢያም ዋነኛ የነዳጅ ማጣሪያ በዚሁ ጦርነት ምክንያት ለጊዜው ስራ እንዲያቆም አድርጋለች ተብሏል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ዜጎቿ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ ያዘዘ ሲሆን የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ ከታዘዙባቸው ሀገራት መካከል ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትና የመን ይገኙባቸዋል ተብሏል። ይህ በእንዲህ እያለ የኢራን መንግስት ዋነኛ ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል መዛቱ ተገልጿል። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊቶቻቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቆቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽማቸውን የሚሳኤልና የድሮን ጥቃቶችን አጠናክራ ቀጥላለችም ተብሏል። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫሂድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ለጥቃቱ አጸፋውን እንደሚመልስ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን
ሰማዕታቶች ደም በመበቀል ጠላቶቻችን ባሏቸው አሳፋሪ ሽንፈት እናከናንባቸዋለን ሲሉ ብርጋዴር ጀነራል ናኢም ተናግረዋል። በሌላ በኩል ደግሞ የእስራኤል መከላከያ ኃይል የቴህራን አመራሮችና ከፍተኛ ብሔራዊ ደህንነት ምክር ቤት አባላት በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽሕፈት ቤት ላይ ጉዳት ማድረሱን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበረ የእስራኤል መከላከያ ሚኒስቴር መረጃ አመላክቷል። የኢራን ምክር ቤት አባል የሆኑት ፋጢማ መሐመድ ባጊ እንደተናገሩት ትናንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል ቢሉም የአሜሪካ መከላከያ በበኩሉ በቴህራን ሆስፒታሎች ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሎች ኢላማ አልተደረጉም ብሏል። ይህ ሁሉ ባለበት ሁኔታ ታዲያ ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ገልጸው ነገር ግን ለመነጋገር ጊዜው እንዳለፈባቸውና እንደነገሯቸው ገልጸዋል። ፕሬዝዳንት ትራምፕ የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው የአየር መከላከያቸውና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉም ጽፈዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር እንደሚከተለው ታቀርባቸዋለች። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በ155 ብር ከ94 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ ያደረገ ሲሆን በዚህም የአንድ የአሜሪካ ዶላር ዋጋ በአማካኝ 155 ብር ከ94.03 ሳንቲም ሆኖ መሸጡንም አስታውቋል። ባንኩ በ20ኛው ዙር ጨረታ የዋጋና የውጭ ኢኮኖሚ መረጋጋትን ለማስፈን በሚያደርገው ጥረት አካል ነው ያለውን 70 ሚሊዮን ዶላር ለሽያጭ አቅርበዋል። በጨረታ ሂደቱም 20 ባንኮች ተሳትፈው 9 ባንኮች በጨረታው ማሸነፋቸውን ብሔራዊ ባንክ ማስታወቁን ከማህበራዊ የትስስር ገጹ ያገኘነው መረጃ ያመለክታል። ቀድሞ በወጣው መርሃ ግብር መሰረትም ተመሳሳይ ጨረታ በቀጣይ እንደሚካሄድም ታውቋል። ብሔራዊ ባንክ 70 ሚሊዮን የአሜሪካ ዶላር ለጨረታ እንደሚቀርብ አስታውቆ ፍላጎት ያላቸው ባንክ በጨረታ ላይ እንዲሳተፉ ጥሪ ማቅረቡም ይታወቃል። ይህ በእንዲህ እንዳለ በዛሬው ዕለት በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ152 ብር ከ99 ሳንቲም እየተገዛ በ156 ብር ከ05 ሳንቲም ሲሸጥ ውሏል። ከ800 በላይ ዓለም አቀፍ ባለሀብቶች የሚሳተፉበት አራተኛው የኢንቨስትመንት ፎረም ሊካሄድ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። አራተኛው የኢንቨስትመንት ፎረም ከ800 በላይ ዓለም አቀፍ ባለሀብቶች፣ የንግድ መሪዎች፣ ፖሊሲ አውጪዎችና የልማት አጋሮችን በማሳተፍ በመጪው መጋቢት 17ና 18 በአዲስ አበባ ሊካሄድ መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ፎረሙ ኢንቨስት ኢን ኢትዮጵያ 2026 ወይም ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል መሪ ሀሳብ የሚካሄድ ሲሆን የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከልማት አጋር ድርጅቶች ጋር በትብብር ያዘጋጀው መሆኑም ተገልጿል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን እንዳስታወቁት ፎረሙ ኢትዮጵያ በዘርፉ ያላትን ምቹ የኢንቨስትመንት ምህዳር ለማሳየትና የማክሮ ኢኮኖሚ ማሻሻያው የፈጠረውን ምቹ የኢንቨስትመንት እድል በስፋት ለማስተዋወቅ ያግዛል ሲሉም ገልጸዋል። ሶስተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ ፎረም በተካሄደበት ወቅት በማዕድንና በሶላር ምርት የተሳተፉ 5 ድርጅቶች 1.6 ቢሊዮን ዶላር መፈረማቸውን አስታውሰው አብዛኞቹ ወደ ስራ በመግባት ምርት ለውጭ ገበያ ማቅረብ መጀመራቸውንም ጠቁመዋል። ለአራተኛ ጊዜ በሚካሄደው በዚህ የኢንቨስትመንት ፎረም ከ2.6 ቢሊዮን የአሜሪካ ዶላር በላይ የሚገመት ስምምነቶችን ለመፈረም መታቀዱንም ኮሚሽነሩ ተናግረዋል። ይህ ከፍተኛ የንግድ ፎረም ትልልቅ የኢንቨስትመንት ስምምነቶች የሚደረጉበት፣ መንግስት የጀመራቸውን አጠቃላይ የኢኮኖሚ ማሻሻያ እርምጃዎችና ምቹ የኢንቨስትመንት አካባቢ ለዓለም አቀፍ ማህበረሰብ የሚያስተዋውቅበት የፎረሙ ዋነኛ ዓላማ መሆኑንም ኮሚሽኑ ገልጸዋል። የኢንቨስትመንት ፎረሙ ዓላማ ታዲያ ምንድን ነው? አንደኛ፣ ሁለተኛ፣ ሶስተኛ ብለን አሁን አራተኛ ላይ ደርሰናል። ኢንቨስትመንት ፎረማችን ዓላማ በዚህ ልክ ተቀናይቶ የምናዘጋጅበት ዓላማዎቹ ምንድን ናቸው የሚለውን በትንሹ 3 ዓላማዎችን ታሳቢ ያደረገ ነው ማለት ነው። አንዱ አጠቃላይ ትልቅ የኢንቨስትመንት ስምምነቶችን የምናደርግበት ይሆናል ማለት ነው። ይህ ሁሉ ፕሮግራም እናዘጋጅበት ግቡ፣ የመጨረሻ ግቡ በተለይም የኢትዮጵያ ቀጥተኛ ኢንቨስትመንት ማሳደግ ስለሆነ በዛ ረገድ ይሄ ኢንቨስትመንት ስምምነቶችን ወይም ኢንቨስትመንት ዲሎችን የምናከናውንበት ልክ አምና
በሶስተኛው የኢንቨስት ኢትዮጵያ ፕሮግራም 1.6 ቢሊዮን ዶላር እንደተፈራረም ነው። አሁን ደግሞ 2.4 ቢሊዮን ዶላር እና ከዛ በላይ የሚሆን ስምምነት ለማድረግ ዝግጅት እናደርጋለን። አንደኛው ዓላማ የኢንቨስትመንት ዲሎችን የምናካሂድበት ይሆናል ማለት ነው። የኢትዮጵያን የቱሪስት መዳረሻዎች ለማስተዋወቅና የሀገር ውስጥ ቱሪዝምን ለማበረታታት ያለመ ፕሮጀክት ይፋ ሆነ። የቱሪዝም ሚኒስቴር ከቲክቶክ ክሬቲቭ አዋርድ አዘጋጆች ጋር በመተባበር የኢትዮጵያ የቱሪስት መዳረሻዎችን ለማስተዋወቅና መልካም ገጽታን ለመገንባት የሚያስችል ጂ-ፓወር ፌስ ኦፍ ኢትዮጵያ የተሰኘ ሀገራዊ ፕሮጀክት በዛሬው ዕለት ይፋ ሆኗል። ጂ-ፓወር ፌስ ኦፍ ኢትዮጵያ በኢትዮጵያ የቱሪስት መዳረሻዎችን ለማስተዋወቅ የሀገር ውስጥ ቱሪዝምን ለማበረታታትና የኢትዮጵያን ገጽታ በዓለም አቀፍ ደረጃ ለመገንባት ያለመ ፕሮጀክት እንደሆነ በመግለጫው ተጠቁሟል። በቱሪዝም ሚኒስቴር የፕሮሞሽን ስራ አስፈጻሚ አቶ ተሾመ ተክሉ ፕሮጀክቱ በዋናነት የሀገሪቱን የቱሪስት መስህቦች በዘመናዊ የዲጂታል አማራጮች ለዓለም ለማስተዋወቅ ያለመ እንደሆነና ይህም በቴክኖሎጂ የታገዘ አዲስ መነቃቃትን በዘርፉ ላይ እንደሚፈጥርም ተናግረዋል። የፌስ ኦፍ ኢትዮጵያ ስራ አስኪያጅ አቶ መቅድም ደረጀ በበኩላቸው ፕሮጀክቱ የቁንጅና ውድድርን ያካተተ ቢሆንም ተወዳዳሪዎች ቸውንና የሌሎች ክልሎችን ባህል፣ ታሪክና የቱሪዝም ገጽታን እንዲያውቁ የሚያስችል ስልጠና እንደሚሰጣቸውና ይህም ወጣቶች የሀገራቸውን እውነተኛ የቱሪዝም አምባሳደር በመሆን ዘርፉን እንዲያግዙ እድል የሚፈጥር እንደሆነም ተጠቁሟል። አቶ መቅደም አክለውም የፕሮጀክቱ ዓላማ ሀገሪቱን መወከል የሚችል ብራንድ መፍጠር እንደሆነና በውድድሩ ከ1000 በላይ ሰዎች እንደሚሳተፉና ቀጥሎም ወደ ቶፕ 10 የሚገቡ ይመረጣሉም ተብሏል። ዛሬ ይፋ የተደረገው የፌስ ኦፍ ኢትዮጵያ ለ6 ወር የሚካሄድ ሲሆን ለውድድሩ አሸናፊ 5 ሚሊዮን ብር ሽልማት መዘጋጀቱም ተገልጿል። የኢትዮጵያ የቱሪስት መዳረሻዎችን በምን መልኩ አሳውቀዋለሁ የሚለው ዋናው የውድድሩ መስፈርት እንደሆነ የተነገረ ሲሆን ለፕሮጀክቱ 55 ሚሊዮን ብር መመደቡም ተገልጿል። ኦሮሚያ ባንክ ለአንድ ሳምንት የሚቆይ የደንበኞች የምስጋና ሳምንት አስጀመረ። ኦሮሚያ ባንክ ልባዊ ምስጋና በተግባር በሚል መሪ ቃል ለአንድ ሳምንት የሚቆይና በመላ ሀገሪቱ የሚተገበር የደንበኞች የምስጋና ሳምንት በዛሬው ዕለት አስጀምሯል። የደንበኞች የምስጋና ሳምንት የመክፈቻ መርሃ ግብር ላይ የተገኙት የኦሮሚያ ባንክ ዋና ስራ አስፈጻሚ አቶ ተፈሪ መኮንን ከዛሬ ጀምሮ እስከ የካቲት 28 ቀን 2018 ድረስ በመላው የኦሮሚያ ባንክ ቅርንጫፎች በተለያዩ መርሃ ግብሮች እንደሚከበር አስታውቀዋል። አክለውም በእነዚህ ቀናቶች ለደንበኞች የምስጋና መልእክት ከመላክና እውቅና ከመስጠት ባለፈ ልዩ የደንበኞች የመስተንግዶ አገልግሎት እንደሚኖርም አብራርተዋል። ይህን የደንበኞች የምስጋና ሳምንት ያዘጋጀነው ደንበኞቻችንን ተቀዳሚ ባለድርሻነት ለመዘከር፣ እውቅና ለመስጠት፣ በተለይም ለደንበኞቻችን ያለንን አክብሮት ለመግለጽ እና ይህንኑ አክብሮትና የላቀ የደንበኞች አገልግሎት ማዕከላዊነት በቀጣይነትን ለማስረጽ ነው። ይህ የምስጋናና የላቀ አገልግሎት ንቅናቄ ሳምንት በሁሉም የባንካችን አገልግሎት ማዕከላት በወጥነት ይከናወናል። ከዚህ አኳያ ሁሉም የባንካችን ሰራተኞች ከዚህ ሰዓት ጀምሮ ለደንበኞቻችን የምስጋና መልእክት ከማድረስ ጎን ለጎን በመልካም አቀባበል የታጀበ የላቀ ልዩ የአገልግሎት መስተንግዶ ይሰጣሉ። ዋና ስራ አስፈጻሚው አክለውን ባንኩ ላለፉት 18 ዓመታት የቅርንጫፎቹንና የደንበኞቹን ቁጥር ከማሳደግ ባለፈ የተለያዩ ቴክኖሎጂዎችን ለደንበኞች እያስተዋወቀ መሆኑን ጠቁመው ወደፊትም ይህንኑ ተግባር እንደሚቀጥል ተናግረዋል። የኦሮሚያ ባንክ የዳይሬክተሮች ቦርድ ሰብሳቢ ዶክተር አሰፋ ስሜ በበኩላቸው ባንኩ ያለ ደንበኛ ምንም ነው ያሉ ሲሆን ባንኩ ዛሬ ለደረሰበት ስኬት የደንበኞቹ አበርክቶ የላቀ መሆኑን አብራርተዋል። ወደፊትም ስንሳሳት እያረማችሁ የጎደለውን ሞላንና የተለያዩ የአገልግሎት ማሻሻያዎችን በማድረግ ወደ ከፍታ አብረን እንጓዛለን ሲሉም ዶክተር አሰፋ ስሜ መልእክታቸውን አስተላልፈዋል። ኦሮሚያ ባንክ ከተመሰረተበት እንደ አውሮፓውያን አቆጣጠር 2008 ጀምሮ ባለፉት 18 ዓመታት በመላ ሀገሪቱ የቅርንጫፎቹን ቁጥር 575 እንዲሁም የደንበኞቹን ቁጥር 7 ሚሊዮን ማድረስ መቻሉም ተገልጿል። በባንኩ ዋና መስሪያ ቤት በተካሄደው የደንበኞች የምስጋና ሳምንት የመክፈቻ መርሃ ግብር ላይ የባንኩ ደንበኞች፣ ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ስትከታተሉት የነበረው የዕለተ ማክሰኞ የካቲት 24 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር።
አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት